ምን ማለት ነው? ጠቅላይ ሚኒስቴሩ ላይ እናተኩር ማለት ታዬም ይሄንን እያለ ተቃውሞ ጎራውም ይሄንን ይላል። የሰማችሁ ዋነኛው ችግር ጠቅላይ ሚኒስቴሩ ናቸው። እሳቸው ላይ ብቻ እናተኩር የሚል አመለካከት ነው ተቃውሞ ጎራውን እያሰባሰቡ ያለው። አደገኛ ነው። አደገኛ አስተሳሰብ። አንድ እያሉ ያሉት ሌሎች ነገሮችን አትጠይቁ፣ ጠቅላይ ሚኒስቴሩ ላይ ብቻ አተኩረን እንስራ ሲባል እንዴት ነው መስራት ያለብን? የመርህ ጥያቄ አታነሳ ነው። ምክንያቱም መርህ ስታነሳ ግለሰብ ላይ ብቻ ማተኮር ምን ዋጋ አለ? ስርዓቱስ ላይ ማተኮር የለብንም ወይ ልትል ነው። ስርዓት ላይ አተኮርክማ ማለት ራሱ ተቃውሞ ጎሮ ይከፋፈል። ስለዚህ ተቃውሞ ጎራው እያለ ያለው ያያያዘን ብቸኛው ነገር እሳቸው ላይ ያለን ተቃውሞ ለእሳቸው ያለን ጥላቻ ብቻ ነው ነው ያገናኘን ስሜት እንጂ ሐሳብ አይደለም እያሉ ስሜት ነው። ስሜቱም ጠቅላይ ሚኒስቴሩ ላይ ያለን መጥፎ ስሜት። ስለዚህ እሱ ላይ ብቻ ነው ማተኮር ያለብን፣ ሌላ ነገር እንዳትጠይቅ። አሁን የስርዓት ጉዳይ ብታነሳ ፋኖና ቲፒኤልኤፍ ሊዋጉ ነው፣ እከሌና እከሌ ላይ ይስማሙ፣ ሊከራከሩ ነው፣ አንተ እንትን ተባብሎ ሊፈራረጁ ነው። በዛው ተቃውሞ ጎራ ውስጥ ነው። ሀሳብ እንዳይነሳ ነው። ምንድነው መደረግ ያለበት? የሆነ አጋጣሚ ሲገኝ ጠቅላይ ሚኒስቴሩ የሆነ ነገር ጠቅላይ ሚኒስቴሩ ሁሉን ነገር ከጠቅላይ ሚኒስቴሩ ጋር ማያያዝ፣ ምክትሉን እንኳን መንካት አያስፈልግም። ኢታማዦሩን መንካት አያስፈልግም። ኢታማዦሩ ሲሳሳት ከማን ተምረውት? ምክትሉ ሲሳሳት ዋነኛው ሰው እኮ ጠቅላይ ሚኒስትር። ሁሉንም ነገር ከሳቸው ጋር እያያዝክ ብቻ እሳቸውን መውቀጥ ነው አይደለም፣ መስደብ ነው፣ ስድብ ነው። ተቃውሞ ጎራ ውስጥ ያለው ትግል ሲሄዱ ሀሳብ የለም። ቆየ ከቆመ ስድብ ነው። አሁን የመታገያው መሳሪያ አሁን ስድብ ነው። ማንቆጠጥ፣ መሳደብ እሱ ሆኗል። ሌሎች ነገሮች እንዳትጠይቅ። ያገናኘን ብቸኛው ነገር ለሳቸው ያለው ጥላቻ ብቻ ነው። በሌላ ጉዳይ የተለያየን ስለሆነ ይህን ጥላቻ ብቻ የሚመግብ ነገር እንጂ ከዛ ውጪ እንዳትጠይቅ። ሀሳብ መግደል ነው። ይህ ሀሳብ ይሞታል። እንዳልኳችሁ ምን ይሆናል? ስድብ ሀሳብ ሲሞት እንደዛ ነው። አሁን ተቃውሞ ጎራ ላይ ሄጄ ሀሳብ ላቅርብ ብትል ከፋፋይ ነህ፣ ልትከፋፍል ነው የሄድከው እና ሀሳብ አንድ ግለሰብ ላይ ብቻ ያተኮረ ስብስብ ውስጥ ሀሳብ ሊኖር አይችልም በፍጹም። እኔ ራሳቸውንም ቢናገሩ ሀሳብ እኛ ጋር ስለሌለ ሀሳብ ማንሳት አያስፈልግም፣ ሌሎች ነገሮች መጠየቅም አያስፈልግም። ጠቅላይ ሚኒስቴሩን ብቻ ያተኮረ ተቃውሞ እና ጥላቻ እሱ ብቻ እና ፕሮፓጋንዳ መንዛት ነው። ያን ማድረግ ያስፈልጋል። ታዬም እያለ ያለው ያንን ነው። ታዬ በኢንተርቪው ውስጥ ሀሳብ የለም።
ጠቅላይ ሚኒስትሩ እንዲህ ብለው እንዲህ አድርገው እከሌን ጠላት ብለው ምናምን አድርገው ምናምን። አሁን እዛ ጋር የሚጠይቅ ሰው የለም ማለት አማራን ላጠፋው ነው እባክህ ታዬ ያቸው አሉኝ ሲል ከዛ በፊት ምንድን ነው ያሉክ? አንተ ምን ብለህ መለስክ? እንዴት እንደዚህ ሰአሉህ? አንተ ከመለስክስ በኋላ ምን አሉህ? ይባል ነገር አይጠየቅም አሉ። አዎ ወስደህ በቃ የሚፈለገው እሱ ነው። ጠላት አሉ። አዎ በቃ ችምቹ ወስደህ መሮጥ ነው። ሌላ ጥያቄ መጠየቅ የለብህም። ነገሩን ማበጠር የለብህም። አማራን ላጠፋው ነው አሉ። አዎ በቃ እሱ ነው የሚፈለገው። አይ ከዚህ በፊት እኮ እንዲህ እሱ አይሰራም። እና ጠቅላይ ሚኒስትሩ ላይ ማተኮር ማለት ይሄ ማለት ነው። አለመጠየቅ ማለት ነው። አለማሰብ ማለት ነው። እንዳታስብ፣ እንዳትጠይቅ እሳቸውን ብቻ መውቀጥ ነው። ሁለተኛው ሌሎች ታጣቂ አካላቶችን ብትችል ከጎናቸው ቁም፣ አግዝ። እሱ ከከበደ ተረዳቸው። እሱ ከከበደ ዝም በል። ስለነሱ አታንሳ። ለምሳሌ ፋኖ መምህራኖችን አንበርክኮ ሲቀጣ ወይም ሲገድል ብትችል ውሸት ነው ፋኖ ይሄን አያደርግም ማለት እነሱ እኮ አድርገናል እኮ ብለዋል ሲባል ሌላ ምክንያት ፈጥረ መከራከር ብቻ መንገድ ከጎናቸው መቆም ውሸት ነው። እሱንም ማለት ድምጽ ቅጅ እኮ ኤአይ ነው አርቲፊሻል ኢንተለጀንስ አታውቃቸውም እንዴ ብለህ በቃ ነው ነገር ብቻ አንስተህ ነገሩን ከባድ ማድረግ። ቲፒኤልኤፍ ተፈናቃዮችን የተጠቀመባቸው ነው። የፕሪቶሪያ ስምምነትን እያፈረሰ ነው። መች አፈረሰ? የፕሪቶሪያ ስምምነትን ያፈረሰው ራሱ መንግስት ነው። ለምን እንዲህ አላደረገም ብሎ ብቻ የሆነ ምክንያት ማቅረብ ማይሆን አይነት ምክንያት ማቅረብ። ከኤርትራ ጋር ምናምን ተገናኘ ምን ያደርግ? ከሻቢያ ጋር ተገናኝቶ እየሰራ ነው። ምን ያርግ ታዲያ? መንግስት ገፋዋ። ሲገፋው እኮ እንዲህ እንደሚያደርግ መገመት አለበት ብለህ መረዳት ቢያንስ። ኧረ እኔ ራሴንስ በዚህ ደረጃም ትዝብት ውስጥ መጣል አልፈልግም ደግሞ ካልክ ስለነሱ ዝም። መንግስትን መቀጥቀጥ የሚያስችል ነገር ስታገኝ ብቻ እሱ ያስክ ማውራት ማለት ነው። ይሄ ነው ጠቅላይ ሚኒስትሩ ላይ ብቻ እናተኩር ማለት። ሌላው ምን መሆን አለበት? ሌላው ብትችል ማገዝ ብትችል መረዳት ብትችል ባትችል ደግሞ በቃ ዝም። አይ ይሄ ከአእምሮዬም በላይ ነው፣ ከህሊኔ ጋር መጣላት አልፈልግም ካልክ ምክንያቱም አንዳንድ ነገሮቹ የተቃውሞ ጎሮስታው ቲፒኤልኤፍ የሚያደርገውን ነገር ምን ትላለህ? አስቸጋሪ እኮ ነው ማለት ቲፒኤልኤፍን ትክክል ማድረግ በጣም ትልቅ ፈተና ነው። እሱንም በቃ እንደምትወድቅ የምታውቀው ፈተና ማለት ነው። እንደምትወድቅ አንዳንድ የፋኖ አደረጃጀቶችን መደገፍ ማለት በቃ እንደምትወድቅ እያወቅህ ፈተና ውስጥ ራስህን መክተት ነው የሚሆነው። እና ሌሎች ታጣቂዎችን ሌሎች ተቃውሞ ጎራ ውስጥ ያለ ስህተት በፍጹም ማንሳት የለብህም። ካነሳህ አንድ መሆን አለብን ጠቅላይ ሚኒስትሩን በሚመለከት በሚለው ጉዳይ ላይ ማንሳት ያለብን እንጂ ስህተት የነሱን ጥፋት ማንሳት የለብህም። በጣም ከባድ ከሆነብህ መደገፍ ራሱ ቢያንስ መረዳት አለብህ። አይ እንዲህ ሆነው ነው እንዲህ ስለሆኑ ነው ምን ያርጉ
እንዲህ እንዲሆኑ ያደረጋቸው አገዛዙ ነው ብለህ አገዛዙን ትወቅሳለህ። አንተ ግን በርቱ አይነት ነገር ማለት ነው። እና ጠቅላይ ሚኒስትሩ ላይ ብቻ ማተኮር ማለት ይሄ አይነት ትግል ነው። ጠቅላይ ሚኒስትሩ ላይ ማተኮር ማለት ግልጽ ቋንቋ ህወሓትን ወደ ነበረበት መመለስ ከተቻለ፣ ካልተቻለ ሀገር ማፍረስ ማለት ነው። ግልጽ ቋንቋ ነው። ጠቅላይ ሚኒስትሩ ላይ ማተኮር ሚንስ ነው። ግቡ እሳቸውን ማንሳት አይደለም። እሳቸውን ማንሳት ብቻ አይደለም ግቡ ቲፒኤልኤፍን መልሶ ማስቀመጥ ነው። እሱም አይሆን ከሆነ ሀገር ነው የሚፈርሰው። የነሱ ግን ፍላጎት ቲፒኤልኤፍን ማስቀመጥ ነው። በዚህ ላይ መወሻሸት አያስፈልግም። ትክክለኛ ዓላማው ያ ነው። ማንም ሰው እንዲሸወድ አልፈልግም። ተመልከቱ፣ ፋኖ ያለበትን ደረጃ እዩ፣ ቲፒኤልኤፍ ያለበትን ደረጃ እዩ፣ ሌሎች ተቃዋሚዎች ያሉበትን ደረጃ እዩ። ሌሎች ነገሮችን ሳንነካካ፣ ሌሎች ላይ ሳናተኩር፣ ምንም አይነት ልዩነት ሳይኖር ትላንታችንን ረስተን የፖለቲካ አስተሳሰባችን ሀገሪቱን እንዴት ነው የምናስተዳድረው፣ እንዴት ነው የምናስቀጥለው የሚባለውን ነገር በሙሉ ትተን ጠቅላይ ሚኒስቴሩ ላይ እናተኩር ቢባል እና ጠቅላይ ሚኒስቴሩና ብልጽግናቸው ቢሄድ ቢገፋ ትልቅ የኃይል ሚዛን ያለው ማለት ነው። ትልቅ የኃይል ሚዛን እጁ ላይ ያለው አካል ማለት ነው። ቲፒኤልኤፍ ህወሓት በመቶ ሺዎች የሚቆጠር የተደራጀ ሰራዊት ከኤርትራ መንግስትም ጋር ብቻ ሳይሆን ከሌሎች ሀገራት መንግስታትም ጋር ግንኙነት ያለው ከነ ግብጽ ጋር የተሻለ በንጽጽር ነው ከተቃውሞ ጎራ አንፃር ነው። በንጽጽር የተሻለ ፋይናንስ ያለው የተደራጀ የፖለቲካ መዋቅር ያለው የስለላ መዋቅር ያለው የዲያስፖራ መዋቅር ያለው ቲፒኤልኤፍ ሰው ጠቅላይ ሚኒስቴሩ ላይ እናተኩር፣ እሳቸውን እንቃወም፣ እሳቸውን እንስደብ፣ እሳቸውን ከህዝብ እንነጥል። ለስልጣን ቅርብ ማን ነው? ማን ነው ለስልጣን ቅርብ? ፋኖ ነው? ኦላ ነው? ከዛን እንነጋገር ትለኛለህ በኋላ ላይ ከዛን እንነጋገራለን። እንዲህ አይነት ቀልድ አይሰራም። እንዲህ አይነት ማጭበርበር አይሰራም። ለዛ ነው መጀመሪያው ቲፒኤልኤፍ ላይ እናተኩር። ጥረቱ የነበረውን አገዛዝ መመለስ ነው። ለዛ ነው አንዳንዶች መለስ ማረን ሲሉ የነበረው። ጠቅላይ ሚኒስትር ኃይለማርያም ይቅርበልን ሲሉ አገዛዝ ጦርነት ይቁም፣ ሰላም ይመለስ ሲሉ የነበሩት የቀድሞ ስርዓት አገልጋዮች
ጦርነት ይቁም፣ ሰላም ይመለስ ምን ማለት ነው? ያኔ የተደረገው ሰልፍ ጦርነት ይቁም፣ ሰላም ይምጣ ነው የሚለው። አንዳንዶች በዛ ውስጥ ጉልህ ተሳትፎ ግን የነበራቸው አካላት ሰላም ይመለሳሉ። የትኛው ሰላም? የነበረው ነው ይመለስ እያሉ ያሉት። መቼም በብልጽግና ጊዜው ውስጥ ሰላም ነበር እንደማይሉ እርግጠኛ ነኝ። ሰው መመለስ ነው ፍላጎቱ። ታዬ ይሄን ማቅ እንዳይመስልህ። ታዬ የዚህ ፕሮጀክት አካል ቲፒኤልኤፍን የመመለስ ፕሮጀክት አካል ነው። ከዛ በኋላ ነው እነ ደብረጽዮን ኑ እንነጋገር የሚሉ። ከዛ በኋላ ነው ብልጽግና የገፋውን የሽግግር መንግስት እነ ደብረጽዮን የሚያሳኩልህ። ምንድነው ሊያደርጉ የሚችሉት? ግልጽ እኮ ነው፣ ግልጽ ነው። እንደዚህ አይነት ወቅት ላይ የተሻለ ትጥቅ፣ የተሻለ ብዙ ነገር የፖለቲካም የወታደራዊ አቅምም ይዞ የመጣ አካል ማዕከላዊ መንግስቱን ይቆጣጠራል፣ ሌላውን በስራ እየከፋፈለ ይመታል። ያ ነው የሆነው። 27 ዓመት ሙሉ ሲጠየቅ የነበረውና ሲያላግጥበት የነበረውን ብሔራዊ መግባባት ቲፒኤልኤፍ አሁን መልሶ ስልጣን ሲይዝ ሊያደርገው ማለት ነው። እንዲህ አይነት ቀልድ አይሰራም። ይሄ በጣም የታወቀ ፍላጎት ቲፒኤልኤፍን እዚህ ስር ሸውጦ መምጣት ይቻላል። ቲፒኤልኤፍ ለ27 ዓመት ሀገሪቱን ቀጥቅጦ የገዛ የበዘበዘ ዜጎችን ሲያሰቃይ የነበረ ከዛም በኋላ ዘግናኝ የሆነ ጦርነት እንዲመጣ የራሱ ሚና የተጫወተ ተጠያቂ መሆን ያለበት አካል አሁንም ሰላምና መረጋጋት እንዲጠፋ እየሰራ ያለው እሱ ነው። ከሻዕቢያ ጋር ሆኖ ሀገር የማፍረስ ፕሮጀክት ነድፎ እየተንቀሳቀሰ ያለው ቲፒኤልኤፍ ይሄን አካል ተወው ማለት ነው። ምን ያደርጋል እሱ? ማን ሊያተኩር? ጠቅላይ ሚኒስትሩ ለምን እሱ መተው ካለበት ለምን አብረው ትሰራለህ? አክቲቭ እኮ ነው ቲፒኤልኤፍ። ተዳክሞ ነው እንጂ አክቲቭ እኮ ነው፣ አልጠፋም። በነገራችን ላይ በኢትዮጵያ ፖለቲካ ውስጥ የፖለቲካ ሞት የሚባል ነገር የለም። እያንዳንዱ የሚመቸውን ሁኔታ ያገኘ ጊዜ ያሰራል። ቲፒኤልኤፍ ነው የሚጠብቀው እንደ አንድ የለውጥ ኃይል ታይቶ ተውት ይባላል። እሱ እኔ ፋኖ እንዲህ ቢታይ ችግር የለብኝም። ፋኖ አዲስ ኃይል ነው፣ ቢያንስ ተውት፣ አዲስ ኃይል ነው። እንደ ለውጥ ኃይል ነገር ቢታይ ችግር የለም። ቲፒኤልኤፍ እንዴት እንደ ለውጥ ኃይል ይታይ? እና ከቲፒኤልኤፍ ጋር ያለንን የጎንዮሽ ነገር ትተን አገዛዙ ላይ እናተኩር እንዴት ይባላል? እኛ እሱ ላይ ስናተኩርና እሱን በመጣል ረገድ ስናግዘው ከዛ በኋላ እኮ እነ ታዬ ዛሬ ያቀበሉትን ዱላ ይዞ የሚቀጠቅጣቸው እኮ ራሱ ቲፒኤልኤፍ ነው። እያንዳንዱን የሚቀጠቅጥ ቲፒኤልኤፍ ነው። ለዛ ተቆሙ ጎራው ከቲፒኤልኤፍ ይነጣል። ካልሆነ
መተማመን የለም። ከቲፒኤልኤፍ ይነጠል፣ አዲስ የለውጥ ኃይል ይሁን። ሀገሪቱ የምትፈልገው ጠቅላይ ሚኒስትሩን ማንሳት ሳይሆን ለውጥ ነው። የተሻለ ለውጥ የነበረውን ማምጣት አይደለም። አሁን ተቃውሞ ጎራ የሚያደርገው እንቅስቃሴ የነበረውን ለማምጣት ነው። እሱን ለመመለስ ታዬ የዛ ፕሮጀክት አካል ነው። ይሄም ቃለ መጠይቅ የዛ ፕሮጀክት ማስፈጸሚያ። ለዛ ነው ቲፒኤልኤፍን ሊያድነው የፈለገው። ቲፒኤልኤፍ ራሱ ካመነው ጥፋት ከሱ ትኩረትን አንሳና ማን ያስመታል? ብልጽግና ላይ ያደረገ ነው ታዬ እያለ። ስለዚህ ቲፒኤልኤፍ ከተቃውሞ ጎራ መውጣት አለበት። እዛ ላይ መጨከን ያስፈልጋል። ቲፒኤልኤፍ አይወጣም፣ ተባብረን መግፋት። ለኛም አይጠቅምም፣ ለትግራይ ህዝብ አይጠቅምም። ለምንድን ነው የምናባብለው? ምንድን ነው የሚያደርግልን? ያለ ቲፒኤልኤፍ ባዶ ነን እንዴ? ያለ ቲፒኤልኤፍ የትግራይ ማህፀን አይወልድም እንዴ? ይወልዳል። ያለ ቲፒኤልኤፍ እንደውም የተሻለ የተቃውሞ ጎራ መፍጠር ይቻላል። አዲስ ሊታመን የሚችል አዲስ አሁን ላይ አሁን ባለው አይነት ሁኔታ ሌሎች ነገሮችን ትተን የጎንዮሽ ምናምን የሚባል ነገር ትተን አገዛዙ ላይ ብቻ እናተኩር የሚለው አባባል ሰርፕራይዝ ነው የሚያደርጉ። አንተ እዚያ ተኩረው ሆይ 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 ስትል መጨረሻ ላይ ነው ስብሃት የሚመጣው። መጨረሻ ላይ ስብሃትን ነው የሚያሳየው። ለዛ ነው ህዋትን ማምጣት ነው። እሱ ግን ካልሆነ ደግሞ ሀገርን ማፍረስ ነው። ሊሆን የሚችለው እሱ ነው። ምክንያቱም ቲፒኤልኤፍን የሚቀበል ህዝብ ያለው ታየ። ኧረ ስብሃትንማ ተባለ። ስብሃትንማ እንዴት እንቀበል? ካልተቀበልክ ምንድን ነው የሚሆነው? ቲፒኤልኤፍ ህዝብ ካልተቀበለኝማ ምን አደርጋለሁ ብሎ አይሄድም። ሀገር ነው የሚያፈርሰው። እንደዛ ነው የሚያደርገው። አሁንም ሽንፈቴን አልቀበልም ብሎ አይደለም ሀገር ለማፍረስ ያዙኝ ልቀቁኝ እያለ የመጀመሪያው ትግል ቲፒኤልኤፍ ላይ እንጽዳ፣ ይጽዳ፣ ከቲፒኤልኤፍ ይጽዳ። እውነቴን ነው የምላችሁ። ተቃውሞ ጎራው ከቲፒኤልኤፍ ይጽዳ። በቃ አዲስ ኃይል አለ ትግራይ ውስጥ፣ የትግራይን ህዝብ ሊወክል የሚችል አቅም ያላቸው ሰዎች እዛው ቲፒኤልኤፍ ውስጥ የነበሩ ለመቀየር ለመለወጥ ፍላጎት ያሳዩ። ያኛው እኮ ለመቀየርም ለመለወጥ ፍላጎት እኮ ያላሳየ እኮ እሱን እኮ ነው ተቀበሉት እኮ የሚሉ። እሱ እኮ ነው በኋላ ለለውጥ የሚሰራው። ጠቅላይ ሚኒስትሩን ከተጣሉ በኋላ ለለውጥ የሚሰራው እነ ደብረጽዮን እኮ ናቸው። ወዳጅ እነሱን ተው። ከዛ ውስጥ የወጣው ለመቀየር ፍላጎት ያለው ኃይል ተቃውሞ ጎራው ይቀፍ፣ እሱን ይያዝ። እሱ ከብልጽግና ጋር ነው ከተባለ ገና መሽታየ
ከብልጽግናም ጋር ሊሆን የሚችልበት እድልም ካለ ችግር የለውም። ሌሎች ኃይሎች አሉ ትግራይ ውስጥ፣ እነሱም መያዝ ይቻላል። ቲፒኤልኤፍ ካልሆነ የሚባል ነገር ግን በጣም ነውርም ነው። እውነት ለመናገር በጣም ነውርም ነው። ቲፒኤልኤፍ ላይ ህዝብ ትግል እያደረገ ተው እየተባለ ነው። ተወሱንና እዚህ ላይ አተኮ እየተባለ ነው። የሰጠት ነው። የራሱን ችግር ያውቃል። እንዴት ቲፒኤልኤፍ እንዳማራጭ ይታያል? የሚደግፈውስ ቢኖር ወዶ ነው እንደሚደግፈው ያዝ ተገዶ አይደለም እንዴ? አማራጭ ኖሮት ነው እንደሚደግፈው ቲፒኤልኤፍ? አማራጭ አጥቶ አይደለም እንዴ? እንደውም ማድረግ ያለበት አማራጭ አጥቶ እየደገፈው ያለውን አካል አማራጭ እንዳለው ማሳየት ነው። ከዛ በኋላ አይቶ ይደግፈው ከፈለገ። አይቶ ይደግፈው ራሱ። የኢትዮጵያ ህዝብ ከነሱ ውጪ ይወልዳል። አሉት ልጆች በጣም ከነሱ በተሻለ ሊያስብ የሚችል ሊሰራ የሚችል እነሱን ተዋቸው፣ ይሳሱ፣ ተነጠሉ፣ በሚጠፉበት ይጥፉ። ምን አገባል? ለመትረፍ ከፈለጉ እድላችሁ የራሳቸው ነው። ያገባችኋል ደግሞ ከተባለ እሺኛ የሚያገባን ከሆነ ለኛ ሲባልም መደረግ ያለበት ነገር አለ። ይቀበል ለውጡ። የትግራይ ህዝብ የሚጠየቀው ለውጥ ይቀበል። የትግራይ ህዝብን ፍላጎት ያክብር። ለዛ ህዝብ ይገዛ፣ ለህግ ይገዛ፣ ለስምምነቱ ይገዛ። ቀጥለጥ ብሎ ይገዛ። ለህግ ለስርዓት ነው። ለፖለቲካ አይደለም። እናስገድደው። አልቀየርም ደግሞ ካለ አብረን እንሞት። ራሱ ጉዳይ ትቶ መሄድ ነው። ከሱ ጋር ተያይዞ ተቆርሞ ጎራው መዳከምም መጥፋትም የለበትም። ከመነሻውም ከቲፒኤልኤፍ ጋር ተቆርሞ ጎራው መያዝ የለበትም። ተነጥሎ ራሱን ችሎ ነው መቆም ያለበት። ግን ያን የወደቀ ስርዓት እንደገና የመመለስ ፍላጎት ያላቸው ሰዎች በተቃውሞ ጎራ ውስጥ በጣም ጎልተው ይታያሉ። ጎልተው ነው የሚታዩት። ከዛ ኃይል ተቃውሞ ጎራው መላቀቅ መቻል አለበት። የነሱ የተቃውሞ እንቅስቃሴ ይዋል ይደር እንጂ ለስኬት አይበቃም። ግን ለሌላ አገር ለሌላ ታሪካዊ ጠላት መንጠላጠያ በመሆን አደጋ ግን ሊጋብዙ ይችላሉ፣ በህዝብም በሀገርም ላይ። እሱን ደግሞ ጠቅላይ ሚኒስትሩ ላይ ብቻ በማተኮር አናስቆም። አሁን ባሉበት ሁኔታ ይበልጥ የሚጠቅሙት ለጠቅላይ ሚኒስትሩ እንጂ ለተቃውሞ ጎራ አይደለም። ስለዚህ ተቃዋሚ ነኝ ለውጥ የሚፈልግ አካል ከቲፒኤልኤፍ መነጠል አለበት። ከነ ዶክተር ደብረጽዮን ያልተነጠለ ለውጥ ፈላጊ አካል የለም። ከነሱ ጋር የተያያዘ አካል ለውጥ ፈላጊ በፍጹም ሊሆን አይችልም። በፍጹም ተነጥሎ ራሱን ችሎ መቆም አለበት። ትግሉ አንድ ወገን ላይ ብቻ ሳይሆን እነሱም ጭምር ላይ መሆን ይቻላል አለበት እንጂ እነሱን ትተን እዚህ ላይ እናተኩር የሚባለው ነው። ሰው የብልጠት አካሄድ ነች፣ የነታይ ፍላጎት ነች። ከዚህ ጋር እንተባበርም። ያንን ነው የምለው።